አዲስ አበባ ላይ ምን ምክንያት እንደሆነ አላውቅም ጎዳና ላይ ወጥቶ ምግብ የሚያስለምነው የሰራናቸው ማከላት ጋር እየመጡ ትኩስ ንጹህና የተመጣጠነ ምግብን ሰው መብላት ይችላል ሲሉ ከንቲባ አዳነች አቤቤ የተናገሩት ንግግር የውዝግብ ምንጭ ሆኗል። እናየዋለን። ጠቅላይ ሚኒስትር አብይ አህመድ አሁን በሀገሪቱ እየተካሄደ ያለው ሀገራዊ ምክክር በህገ መንግስት ማሻሻያ የጠቅላይ ሚኒስትሩን የስልጣን ዘመን ለመገደብ ያለመ ነው ሲሉ ተናገሩ። አሜሪካና ቻይናን የተመለከተም ጉዳይ አለን። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በልደታ ክፍለ ከተማ የበጎነት መንደር በሚል በተከፈተ አንድ ማዕከል ስራ ማስጀመሪያ ላይ የተናገሩት ንግግር ከፍተኛ የሆነ ውዝግብን የፈጠረ ሆኗል። ማዕከሉ አቅመ ደካሞች ምግብ በነፃ ቀርቦላቸው የሚመገቡበት እንደሆነ የታወቀ ሲሆን ከንቲባዋ ስራ ያስጀመሩት ማዕከልም ዳሽን ባንክ አሰርቶት በራሱ በባንኩ ወጪ ምገባ የሚካሄድበት ነው። ታዲያ ከንቲባ አዳነች አቤቤ በዚህ የማዕከሉ ስራ ማስጀመሪያ ስራ መርሃ ግብር ላይ ስለ ማዕከሉ ጠቀሜታ ከተናገሩ በኋላ የተናገሩት ነገር አስገራሚና መነጋገሪያ እንዲሁም መወዛገቢያ ሆኗል። አዲስ አበባ ላይ ምን ምክንያት እንደሆነ አላውቅም ጎዳና ላይ ወጥቶ ምግብን የሚያስለምን እነዚህ ማዕከላት ጋር እየመጡ ትኩስ ንጹህና የተመጣጠነ ምግብን ሰው መብላት ይችላል ላሉ ከንቲባ አዳነች። አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላውቅም ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ይሄ በጣም ደስ ያሰኘናል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነውና ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ይህ የከንቲባ አዳነች አቤቤ ንግግር ነው መወዛገቢያ ሆነው። እርግጥ ይሄኛው የከንቲባዋ ንግግር ብቻም ሳይሆን በሙሉ ከምገባ ስራ ጋር በተያያዘ መሪው ፖለቲካ ፓርቲ ብልጽግና የሚከተለው አካሄድ የውዝግብ ምንጭ ነው። ነገሩን የሚያደንቁትም የሚነቅፉትም የሚተቹትም የሚደግፉትም አሉ። ለጉዳዩ ድጋፍ ያላቸው ሰዎች መንግስት ይህንን መርሃ ግብር በግንባር ቀደምነት መጀመሩ ገንዘብ ያላቸው ሰዎች ሁኔታውን በማየት ለአቅመ ደካሞች ድጋፍን እያደረጉ ማህበራዊ ቀውስን እንዲቀንሱ ያስችላቸዋል ይላሉ። ነገሩን ለጥጠው ርዕዮተ ዓለማዊ አቅጣጫ በማስያዝ የዕለት ምግብን በዚህ መልኩ ማዘጋጀት ማህበራዊ ፍትህን የማረጋገጥ አንዱ አካልም ነው የሚሉ አሉ። መንግስትም እንደዛ ይላል። መንግስት የምገባ ስራ ላይ መጠመዱን አጥብቀው የሚተቹ ወገኖች ደግሞ የመንግስት ዋነኛ ተግባር ዜጎች ራሳቸውን ችለው በእድሜ የገፉትም ቢሆኑ መጦሪያ የሚሆናቸውን ገቢ የሚፈጠርላቸው መንገድ እየተፈጠረ ዜጎች ራሳቸውን እንዲችሉ ማድረግ እንጂ ለዜጎች ቀጥተኛ እርዳታን ማድረግን መመገብን እንደ ትልቅ ፖለቲካዊ ግብ አድርጎ መውሰድ የለበትም ሲሉ ይደመጣሉ። ከንቲባ አዳነች ዜጎች ለምግብ ልመና ጎዳና የሚወጡበት ምክንያት አይገባኝም ብለው ሲናገሩም እውነት አስተዳደራቸው ሁሉን ችግረኛ መመገብ እንደሚችል ተማምነዋል ወይ የሚል ጥያቄም የሚያነሱ አሉ። በሌላ በኩል ደግሞ እንዲያቅም በማጣት ሰዎች ምግብን የሚመገቡበት ቦታ ላይ የቸገረው ሁሉ እየመጣ የመመገብ ስነ ልቦና አለው ወይ? ሰው ከክብሩ ጋር የሚያደርገውን ትግልስ መረሳት አለበት ወይ? ሰው በቁሳዊና በጉርስ አቅርቦቶች ብቻ የሚረካ ነው ወይ ብሎ ነው ወይ መንግስት የሚያስበው የሚል ጥያቄዎችንም የሚያነሱ አሉ። ግፋ ሲልም አሁን ያለው መንግስት ከቅርብ ዓመታት ወዲህ ተምረው መደበኛ ስራንም እየሰሩ ቤተሰባቸውንም ሆነ ራሳቸውንም ማኖር መመገብ ያቃታቸውን ሰዎች መሰረታዊ ችግር የተረዳ መፍትሄ ነው ማምጣት ያለበትም የሚሉ አስተያየቶች ይደመጣሉ። ከቅርብ ዓመታት ወዲህ መንግስት በፖሊሲም ሆነ በህግ ማስከበር ሊቆጣጠረው ባልቻለው ገደብ ያጣው የዋጋ ንረት ብዙ የአዲስ አበባም ሆነ የአገሪቱ ነዋሪዎች ኑሮን ሰርተው እንዳልሰሩ አድርጎ ክብር ያለውን ኑሮ እንዳይኖሩ አድርጓቸዋል። ዜጎች ትጋታቸው ሳይቀንስ የኑሮ ውድነት ግን ገቢያቸውን እያራቆተ መሰረታዊ ፍላጎቶቻቸውን ከማሟላት ጋር ትግል ውስጥ እንዲገቡ አድርጓቸዋል። በእንዲህ አይነት የኢኮኖሚ ውድቀት ሳቢያ ብዙ ቤተሰብ ችግር ውስጥ እየወደቀ ነው የሚሉ አስተያየት ሰጪዎች እንዲህ እየሰሩ መሰረታዊ ፍላጎቶቻቸውን ማሟላት ያልቻሉ ሰዎች በየትኛው ስነ ልቦናቸው ነው ከንቲባ አዳነች አቤቤ የሚሏቸው ምገባ ማዕከላት ውስጥ እየገቡ ምግብን የሚበሉት ሲሉ ጥያቄን ያነሳሉ። እንዲህ አይነት ተጋላጭነቶች የሚቀንሱት ማክሮ ኢኮኖሚን በማድረቅ እንጂ በምገባ
አካል አይደለም። መንግስት ለኢኮኖሚ ችግሮች መፍትሄን አመጣለሁ ሲል የሰው ልጅን የቁስ ፍላጎት ብቻ ሳይሆን የክብር ፍላጎትን ከግምት ውስጥ ማስገባት አለበት የሚሉ ሰዎች የሰው ልጅ ሲኖር ራሴን ቻልኩ ማለት እንጂ በእርዳታ ኖርኩ ማለትን እንደማይወድ ከግምት ሊገባ ይገባልም ይላሉ። እንዲሁም መንግስት ማህበራዊ ፍትህን አሰፍናለሁ የሚል አቋም ቢኖረው እንኳን ከእንዲህ አይነት መርሃ ግብር የሚቀነሱ እንጂ በየጊዜው የሚጨመሩ ሰዎች አለመኖራቸውን ነው ማረጋገጥ አለበት የሚሉም አሉ። ሌሎች ደግሞ መንግስት እንዲህ አይነት የድጋፍ ስራዎችን የፖለቲካ መጠቀሚያን ባያደርጋቸው ብለው አንደኛ በራሱ ወጪም እንኳን ቢያከናውን የህዝብን ግብር ሰብስቦ ወይንም በህዝብ ስም ተበድሮና እርዳታ ጠይቆ በመሆኑ እንዲሁም ተረጂዎች ላይ ስነ ልቦናዊ ጫናን የሚፈጥር በመሆኑ ጥንቃቄ ያሻልም ነው የሚሉት። ጠቅላይ ሚኒስትር አብይ አህመድ አሁን በሀገሪቱ እየተካሄደ ያለው ሀገራዊ ምክክር በህገ መንግስት ማሻሻያ የጠቅላይ ሚኒስትሩን የስልጣን ዘመን ለመገደብ ያለመ ነው ሲሉ ተናገሩ። ጠቅላይ ሚኒስትር አብይ ይህን ያሉት የሀገራዊ ምክክር ኮሚሽኑ የሥራ አፈጻጸም ሪፖርቱን ባቀረበበት አንድ መድረክ ላይ ነው። በዚሁ ጊዜ ጠቅላይ ሚኒስትር አብይ የምክክር ኮሚሽኑን ስራዎች በማድነቅ ምክክር ኮሚሽኑ እየሰራቸው ያሉ ስራዎች ሌላ ሀገር ካለው ዓላማ በተቃራኒ ነው ብለዋል። አብይ እንዳሉት ሌላ ሀገራት ህገ መንግስት የሚቀየረው በስልጣን ላይ ያለውን መሪ የስልጣን ጊዜ ለማራዘም ነው። እኛ ግን እያልን ያለነው በህገ መንግስት ማሻሻያ የጠቅላይ ሚኒስትሩን የስልጣን ዘመን እንገድበው ነው ብለዋል። የኢትዮጵያ ህገ መንግስት የጠቅላይ ሚኒስትሩን የስልጣን ዘመን እንደማይገድብ በማስታወስ ምክንያቱም በብዙ አፍሪካ ሀገራት ይህ ስራ የተሰራው እናንተ በለፋችሁበት መንገድ አይደለም። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ አንስቶ የጠቅላይ ሚኒስትርነት የስልጣን ዘመንን ለመገደብ እንደሚሰሩ ይናገሩ ነበር። ወደ ስልጣን በመጡበት 2010 ዓ.ም በያኔው አደረጃጀት ደቡብ በሚባለው ክልል ከተሞች ተዘዋውረው ህዝባዊ ውይይትን ሲያደርጉ በኢትዮጵያ ገደብ አልባ የሆነው የጠቅላይ ሚኒስትርነት የስልጣን ዘመን በሁለት የስልጣን ዘመን ይገደባል ሲሉ መናገራቸው የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታይዋን ከቻይና የተነጠለች ነፃ ሀገር መሆኗን እንዳታውጅ አስጠነቀቁም። ትራምፕ አርብ ዕለት በቻይና ቤጂንግ የሁለት ቀን ይፋዊ ጉብኝታቸውን ካጠናቀቁ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ወቅት አንድ አካል ነፃ እንዲሆን አልፈልግም ብለዋል። ቀደም ሲል የታይዋን ፕሬዝዳንት ላይ ቺንግቴ ታይዋን ራሷን የምትመለከተው እንደ ሉዓላዊ ሀገር በመሆኑ ነፃነቷን ማወጅ አያስፈልጋትም ብለው ነበር። አሜሪካ ለበርካታ ዓመታት ታይዋንን ስትደግፍ የቆየች ሲሆን በህጓም ውስጥ ራሷን መከላከል እንድትችል ድጋፍ ማድረግ እንዳለባት ተቀምጧል። ነገር ግን ዩናይትድ ስቴትስ ከቻይና ጋር ያላትን መልካም ዲፕሎማሲያዊ ግንኙነት ጠብቆ መቆየትም ትፈልጋለች። ዶናልድ ትራምፕ ቀደም ሲል ቻይና የግዛቴ አካል ናት ስለምትላት ስለ ራስ ገዟ ደሴት በምንም ጉዳይ ላይ አስተያየት አልሰጥም ብለው ነበር። ዋሽንግተን በይፋ ታይዋን ነፃ ሀገር መሆኗን እንደማትደግፍ አስታውቃለች። ዩናይትድ ስቴትስ አንድ የቻይና መንግስት የሚለውን ሐሳብ በመቀበል ከሀገሪቱ ጋር ያላትን ዲፕሎማሲያዊ ግንኙነት ማስቀጠልም ትፈልጋለች። ቤጂንግ ለታይዋኑ ፕሬዝዳንት ያላትን ጥላቻ በግልጽ የምትናገር ሲሆን ከዚህ ቀደም በጥባጭ እንዲሁም በሁለቱ ወገን ያለውን ሰላም አደፍራሽ ስትል ገልጸዋለች። በርካታ ታይዋናውያን ነፃ ሀገር እንደሆኑ ቢያስቡም አብዛኛዎቹ ነፃ ሀገር መሆናቸውን ሳያውጁ ከቻይና ጋር ሳይዋሃዱም ያላቸውን ግንኙነት ግን አስጠብቀው መቀጠል ይፈልጋሉ። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅት በዚሁ ጉዳይ የአሜሪካ አቋም አለመቀየሩን ተናግረዋል። አውቃለሁ ጦርነትም ለመዋጋት 15289 ኪሎ ሜትር መጓዝ እንዳለብን፣ ያንን አንፈልግም፣ እንዲረጋጉ ነው የምንፈልገው፣ ቻይና እንድትረጋጋ ነው የምፈልገው ብለዋል። የአሜሪካው ፕሬዝዳንት በቻይና የነበራቸውን ጉብኝት አጠናቀው ሲመለሱ ለጋዜጠኞች ከፕሬዝዳንት ሺ ጋር በደሴቲቱ ዙሪያ ብዙ መነጋገራቸውን ገልጿል። ነገር ግን አሜሪካ ትከላከልላት እንደሆነ ግን ለመነጋገር አለመፈለጋቸውን አስታውቋል።
ሺ ስለ ደሴቲቱ በጣም ይጨነቃል፣ እንዲሁም የነጻነት እንቅስቃሴ ማየት አይፈልግም ብለዋል። የቻይና መገናኛ ብዙሃን የታይዋን ጥያቄ በቻይናና አሜሪካ ግንኙነት ውስጥ በጣም አስፈላጊ ጥያቄ ነው ሲሉ ሺ አስጠንቅቀዋል። አክለውም በተገቢው መንገድ ካልተያዘ ሁለቱ ሀገራት ሊጋጩ ወይንም ወደ ጦርነት ሊያመሩ ይችላሉ ማለታቸውንም ጠቅሰዋል። ትራምፕ በታይዋን ጉዳይ ከቻይና ጋር ግጭት ውስጥ ይገባል ብለው ያስቡ እንደሆነ ተጠይቀው አይመስለኝም፣ ነገሮች ጥሩ የሚሆኑ ይመስለኛል፣ ሺ ጦርነት ማየት አይፈልግም ሲሉ መልሰዋል። ከቅርብ ዓመታት ወዲህ ቻይና በደሴቲቱ ዙሪያ ወታደራዊ ልምምዶችን ያደረገች ሲሆን ይህም በቀጠናው ውጥረትን ከመፍጠር ባሻገር የዋሽንግተንን አቋም ፈትኗል። ባለፈው ዓመት የትራምፕ አስተዳደር ለታይዋን የተሻሻሉ የሮኬት ማስወንጨፊያዎችና የተለያዩ ሚሳኤሎችን ያካተተ 11 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሊሸጥ መሆኑን ሲያስታውቅ ቤጂንግ ተቃውማለች። ትራምፕ በጉዳዩ ላይ ከቻይና አቻቸው ጋር በዝርዝር መወያየታቸውን ጠቅሰው በቅርቡ ሽያጩ ላይ ውሳኔያቸውን እንደሚያሳውቁ ተናግረዋል። አክለውም ማለት የምችለው አሁን በቀጥታ አነጋግራለሁ፣ ታውቃለህ፣ ታይዋንን እያስተዳደረ ያለው ማን እንደሆነ ታውቃለህ በማለት የፕሬዝዳንቱን ስም ሳይጠሩ ተናግረዋል። ዩናይትድ ስቴትስ ከታይዋን ጋር መደበኛ የሆነ ግንኙነት የሌላት ቢሆንም ይፋዊ ያልሆነ ግንኙነቶችን ግን ስታካሄድ ቆይታለች። የአሜሪካ ፕሬዝዳንት በቀጥታ የታይዋንን ፕሬዝዳንት የማያነጋግሩ ሲሆን ይህንን ቢያደርጉ ግን ከቤጂንግ ጋር ውጥረት እንዲፈጠር ያደርጋል። ቻይና የታይዋኑን ፕሬዝዳንት ላይ ቺንግቴን ተገንጣይ ስትል ነው የምትጠራቸው። የታይዋን ምክትል ውጭ ጉዳይ ሚኒስትር ቼን ሚንግ ቺ ቅዳሜ ዕለት ታይዋን ትራምፕ ምን ማለታቸው እንደሆነ ማብራሪያ ትፈልጋለች ብለዋል። ቺን አክለውም አሜሪካ ለታይዋን የምትሸጠው የጦር መሳሪያ በአሜሪካ ሕግ ድጋፍ ያለው ነው ሲሉ ተናግረዋል። አክለውም የታይዋንና አሜሪካ የመሳሪያ ሽያጭ ሁል ጊዜ የቀጠናው ሰላምና መረጋጋት መሰረት ነበር ምን ያሉት ትራምፕ ለፎክስ ኒውስ ጦርነት ማየት አንፈልግም፣ አሁን ባለው መልኩ ከቀጠልን ቻይና የሚስማማት ይመስለኛል፣ ነገር ግን የሆነ አካል ተነስቶ አሜሪካ ስለምትደግፈን ነፃ ሀገር እንሁን እንዲል አንፈልግም ብለዋል። ከዚህ ቀደም አሜሪካ በታይዋን ነፃነት ላይ ባላት አቋም መለሳለስ አሳይታ ቻይናን አስቆጥታ ነበር። እንደ አውሮፓውያን አቆጣጠር በየካቲት 2025 የአሜሪካ የውጭ ጉዳይ ሚኒስቴር ከድረገጹ ላይ የታይዋንን ነፃ ሀገርነት እንደሚቃወም የሚገልጸውን አረግ በማንሳቱ ቤጂንግ ለተገንጣይ ኃይሎች ያልተገባ መልእክት ያስተላልፋል ስትል ተቃውማ ነበር። በወቅቱ በታይዋን የሚገኙ የአሜሪካ ባለስልጣናት ከሁለቱም ወገን ያለውን ሁኔታ ለመቀየር በተናጠል የሚደረግ እርምጃን እንደምንቃወም ለረጅም ጊዜ ስንናገር ነበር ሲሉ ምላሽን ሰጥተዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ